ደነኝና ዴዚም ታፍናለች። እናንተ ዴዚም ታፍናለች። ለዴዚ የሚጽፍላት የነበረ እዛ ሀገር ዴዚን ያፈናት ሰው ነው እንትና ዜድን የሰደባት አሉ። ሊያሳግቷት የሚችሉ የእሷ ጸበኞች የትግራይ ልጆች ናቸው። ግልጽ የሆነ ነገር ነው። የምን ወደዛ ወደዚህ ማለት ነው። ወደዛ ወደዚህ እሷ እናትየውን ሲሰድቡ የዋሉት እነማን ናቸው? በሙሉ ብትቆጥራቸው የትግራይ እንጂ ጉራጌ አልሰደባት፣ ኦሮሞ አልሰደባት፣ የአማራ ልጆች አልሰደባት፣ ማንም አልሰደባት። ወዴት ወዴት ነው የምትሄጂው? በዚያ ተደራጅተው የዴዚ እናትን የሚያደርጉ ከሆነ ለትግራይ ወንድምና እህቶች ከፍተኛ ጥላቻ በኢትዮጵያ ላይ ይመጣል። በጣም ግን አያድርገው፣ እግዚአብሔር አያድርገው፣ አያድርገው፣ አያድርገው እግዚአብሔር። ስለዚህ ባያደርገው ደስ ይለኛል። ግን እግዚአብሔር እሷንም እንደው በህይወት ብትኖር ደስታዬን አልችለውም፣ ደስታዬን አልችለውም። ሁለተኛ እናት ማናችንም አናገኝም። እናት አንዴ ናት፣ አንድ ናት። እናት አንድ ናት። ስለዚህ ለቅሶ የሚባል የለም፣ ምንም የሚባል ነገር የለም እየተባለ በጣም እየሄዱበት ነው። በተለይ በዚህ ጉዳይ ከነ ምናምኑ ሞ የሚባለውን ልጅ አመስግኑት። እኔንም ተችቶኛል፣ ችግር የለውም መተቸቱ፣ ምንም ችግር የለውም። ግን በዴዚ እናት ላይ የተናገረው ንግግሮች ኤክስትሪምሊ መልካም ነገር ሲናገር አይቼዋለሁ። በጣም ጥሩ ነገር መስመር እያስያዘ ሲናገር አይቼዋለሁ ልጁ። ስለዚህ ፕሊዝ እንደ አለች እየተባለ ነው ወይ ታግታ ነው እያሉ ነው። ስለዚህ ይህንን ነገር ፕሊዝ ቤተሰብ የዴዚ እናትን ቼክ አስደርጉ፣ ቼክ አስደርጉ፣ ቼክ አስደርጉ፣ አስደርጉ። ስለዚህ በጣም እያሉ ነው። ምንም አይነት ለቅሶ የለም፣ ምንም የደረሰ የለም። እዛ ሰፈር ላይ ለቅሶ የተባለ ነገር የለም። ሴትዮዋ የምትኖርበት አካባቢ ላይ ያረፈችበት ቦታ ላይ እንደዛ አይነት ነገር የለም እየተባለ ነው። ስለዚህ በደንብ ይህን ነገር የኢትዮጵያ ሕዝብ ቼክ እንዲያደርግ እስቲ አንዳንድ ደግሞ ጋዜጠኞችን አናግራለሁ፣ ኢትዮጵያ ያሉ ጋዜጠኞችን በዚህ ጉዳይ ላይ አናግራለሁ፣ ሄደው ቼክ እንዲያደርጉ። የሰፈሯን አድራሻዋን የምታውቁ ሰዎች ካላችሁ ፕሊዝ ጠቁሙኝ። አድራሻዋን የምታውቁ የት እንዳረፈች የምታውቁ ካላችሁ እንደው እግዚአብሔር ያድርገው በህይወት ትኑር፣ እሱን ምኞቴ ነው። ስለዚህ አሁን ብዙ ነገሮች እየመጡ ነው እና ምንድን ነው ያለው ነገር ግራ ገብቶናል። በህይወት እግዚአብሔር ያኑራት፣ እንደው ባደረገው በህይወት ኖራ፣ ሌላው ዝም ብሎ ወሬ ብቻ በሆነ ባትሞት እንደው እንዳፋችሁ ያድርገው። አልሞተችም ላላችሁ ሰዎች ደሜ እንደነ እንዳፋችሁ ቢያደርግልኝ እኔም ደስ ይለኛል። ያ እንዳፋችሁ አድርገው። እኔ ያንን ነው የምለው። የዴዚን እናት ነው። ማንን ነው ለምትሉ ሰዎች የዴዚን እናት ነው። ያ እንዳፋችሁ ያድርገው። ስለዚህ ከኔ ጋር አንድ ቀንም አውርተን አናቅም፣ አንድ ቀንም ሰላምታ የለንም። ግን ስለ ዴዚ እና ቤተሰቦቿ ስለ ዴዚ እናት የተናገረው ነገር በጣም ትልቅ። አጣሩልን። እኔም እስቲ አጣራለሁ፣ በምችለው ነገር አጣራለሁ፣ በምችለው ነገር። ያንን ነው የምለው። ዴዚ እዚህ ናት፣ አሜሪካ ናት ዴዚማ። እሺ ፕሊዝ አረግዬ አንቺ ማጣሪልኝ እንደው በፈጣሪ
ሁላችሁም ኢትዮጵያ ያላችሁ ወንድምና እህቶቼ የዴዚን እናት አጣሩ። ፕሊዝ 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 አጣሩ። የነበረችበት ያረፈችን ቦታ የምታውቁ ሰዎች እባካችሁ እባካችሁ አጣሩና እንደው እግዚአብሔር ያተርፋት፣ እግዚአብሔር ያተርፋት። ከዛ በኋላ የምንናገረው የሚታወቅ ከዛ በኋላ የምንናገረው የሚታወቅ ከፍተኛ ነገሮች ላይ ነው የምንደርሰው። ሊሊ 10 ጊዜ አትጻፊ፣ ሚውት አረግሻለሁ። የትግራይ ህዝብ ገለመላ አትበይኝ። እዚህ መጣሽ ሊያሳግቷት የሚችሉ የእሷ ጸበኞች የትግራይ ልጆች ናቸው። ግልጽ የሆነ ነገር ነው። የምን ወደዛ ወደዚህ ማለት ነው። ወደዛ ወደዚህ እሷ እናትየውን ሲሰድቡ የዋሉት እነማን ናቸው? በሙሉ ብትቆጥራቸው የትግራይ እንጂ ጉራጌ አልሰደባት፣ ኦሮሞ አልሰደባት፣ የአማራ ልጆች አልሰደባት፣ ማንም አልሰደባት። ወዴት ወዴት ነው የምትሄጂው? ወዴት ወዴት? እያንዳንዱ ተነስቶ የዴዚን እናት ሲሞልጫት የዋለው የእናንተ ልጆች ናቸው። ተው እንኳን አላላችሁም። አንድም ከማን አጠገብ አልነበራችሁም። ከዴዚ እናት አጠገብ የነበረች የትግራይ ልጅ የለች አንድም። ስለዚህ እውነታውን አትደብቁ። የዴዚ እናትን ሲያብጠለጥሉ የዋሉት የትግራይ ልጆች እንጂ ሌላ ማንም የለም። ትግራይን አልወድም ማለት መብቷ ነው። ማን አባቱ ሊከለክላት? እኔ አልወድም ማለት መብት አለ። እማይወድ አለ። ትግሬ የሆኑ አማራን የሚጠላ ኦፊሻሊ ወጥተው አይደል የሚናገሩት እንዴ? ከነ መንግስታችሁ ጭምር ሂሳብ እናወራርዳለን እያሉ እየተናነቃቸው አይደል የሚያወሩት እንዴ? የትግሬ እናትን ላሳይሽ እንጂ ምን እንደምትል ሁሉንም እያልኩ አይደለም። በደንብ አድርገው ዘረኝነትን የሚሰብኩ የሚዘገንን ዘረኝነት ያለባቸው አሉ። ምን ልታው ከኔ ጋር እንኳን እንዳትሞክሩ። ምክንያቱም ያው በዋትም በምናምን ስለምታውቁኝ ባትሞክሩ ጥሩ ነው። የት ነበረ የሆነች እናት ከልጆቿ ጋር እየሄደች ነው። ምን ትላታለች? እኔ አማራ ላገባ ነው ትላታለች። ቪዲዮን ካለ ላኩልኝ። አማራ ላገባ ነው ስትላት በፍጹም አማራ እንዳታገቢ፣ አረ ኦርቶዶክስ ነው እኮ ይሁን አያስፈልግሽም። እሺ ሌላዋ ደግሞ እህቴ ነጭ ልታገባ ነው ሃይማኖት ግን የለውም ማለቻት። እሱ ይሻላል አማራ ከምታገቢ እሱ ይሻላል ብላ አደባባይ ላይቭ እየቀረጸቻት ሲያወሩ የተለቀቀ ቪዲዮዎች አሉ። ስለዚህ አለ በጣም በሚደብር ሁኔታ የምናያቸው ነገሮች አሉ። አብዛኛው የትግራይ ፖለቲከኛ አማራን ይጣላል፣ ጥያቄ የለው። እግዚአብሔር አብዛኛው የትግራይ ፖለቲከኛ አማራን ጣይ ነው ይጣላል። ምን ጥያቄ አለ? ከብልጽግናና ከአማራ ምረጥ ብትለው ብልጽግናን ይመርጥልሃል። እውነታውን ያውቁታል። ማስመሰል ግን ፖለቲካ ስለሆነ ይችሉበታል። ማስመለስ ይችሉበታል። ኤርትራዊ ነች ይለዋል። እዚህ ጋር መጥተው ደግሞ ለኔ ሊያጭበረብሩኝ። አዎ ትግርኛ ኤርትራዊም ስለሚናገር ኤርትራዊ ነች ትላለ። ኤርትራ እንደ አማራ የሚወደ የለም። ማን ነው የምትቀጥፉት? ዝምባ። በአሁን ሰዓት ከኢትዮጵያ ብሔር ብሔረሰብ ኤርትራውያን ማንን ትወዳላችሁ ብለህ ጠይቅ። ዮኒ ማኛን ነው የምታወራው። የማንንም መሀይም አይደለም የምታወራው። ጠይቅ። ድፍን ኤርትራዊን አምጣና ከኢትዮጵያ ብሔር ብሔረሰብ ማንን ትወዳለህ በለው። ምን ይላል? አማራን ነው የሚለው። የት ማጭበርበር ነው? ወዴት መሄድ ነው? ወዴት በዚህ ብቻ ሊያጭበረብሩ የሚሄዱበት መንገድ በጣም ያስቀኛል። እኔ ኤርትራዊ ጠይቀው ከኢትዮጵያውያን የትኛው ብሔር ይመቻል በለው። አንድ ኤርትራዊን አምጣና ሴቷንም ወንዱንም አምጣ። አማራ ነው የሚለው። ስለዚህ ባካችሁ ሰምታይምስ ቆም ብሎ ማሰብ ጥሩ ነው።
እና ዴዚም ታፍናለች። እናንተ ዴዚም ታፍናለች። ለዴዚ የሚጽፍላት የነበረ እዛ ሀገር ዴዚን ያፈናት ሰው ነው እንትና ዜድን የሰደባት አሉ። ጉድ ነው ጉድ እኮ። እኔ እንዴት እንዲህ ብላ ትሰድባታለች? እንዴት እንዲህ ብላ እሷ ትሰድባታለች? አሰድባትም። ያፈነው ሰው ነው ያፈናት ሰው ነው አሉ። ወይ ዴዚ የኔ እናት። እኔ ደግሞ ስለ ላስላሳርጌሽ እውነት መስሎኝ። ዴዚም ታግታለች እናቷም ታግታለች አሉ። የመንግስት እጅ አለበት ነው የሚባለው። ሞታለች ብለው ዴዚ ልትቀብር ስትሄድ እሷንም አፈኗት። ቲክቶኳ ተጠልፏል። የሚፈልጉትን ሰው ወጥተው ይሰድባሉ አሉ። እኔን ሰድበውኛል። ጉድ ነው። እናቷም አልሞተችም። ዴዚም ታፍና የሚወለደውን ልጅ እንፈልገዋለን ተብሏል ነው የሚባለው። ወይ ጉድ! አሞራው ስንት አንበሳ ሊያወርድ ነው? ለመንግስትማ አይችልም። የቲክቶክንስ በአንበሳ ይዘዋል። የመንግስት እንዴት ሊያደርገው ነው? ወይ ጉድ! አንድ መሞቷን የተናገረ የለም አሉ። ጉድ እኮ ነው። እና የተቃጽልና አለ ኤቭሪዴይ እየመጡ የሚነግሩ ውስብስብ። ትላንትና ደግሞ አንዱ መጥቶ ምን አለ ሰምተሻል አይደል? ስልክ ልደውልላችሁ በህይወት አለች የምትል ሴት አለች ብሎ እዛው ላይቭ ላይ ደውሎ አሰማን። ያ ድምጽ ያሰማን የደወለው ያሰማን ድምጽ ደግሞ እኛ የምናውቃት ነው። ከዚህ በፊት የሆነች ጀናት በእናቷ ግፍ የሆነች ጀናት ሴት ናት። ስሟ መጣቃስ ካስፈልገ መጠቅሳታለሁ። የእሷን ድምጽ ነው ያሰማን። ደጋግመን ሪከርድ አድርገን አዳመጣት። እሷ ናት። ስለዚህ የሆነ ድራማ ነው እዛ ጋር እየተጫወቱ ያሉት እና ኤቭሪዴይ አጀንዳ እየፈጠሩ መነጋገር እንፈልገውበት ይሁን ምን አልገባኝም። እርሱም አሞራው ለምን በዚህ ርቀት መነጋገሪያ ለመሆን እንደፈለገ አላውቅም። በቃ ሞታም ከሆነ ትረፍ በቃ ይንገሩን ቁርጡን። እንደዚህ አይነት ውስብስብ ያለ ወንጀል እዚሁ አደባባይ ቲክቶክ ላይ እያየን ሰው ዝም ይላል ወይ ብሎ ማሰብም የለበትም። ዝም አይባልም። ኦልሬዲ ነገሩ ተወሳሰበ ጭራሽ ማለት ነው። ከወንጀል አልፎ በቃ ሌላ ገፍ ማለት ነው። ስለዚህ አሁንም ደጋግመን የምንጠይቀው ምንድነው? አሞራው መተህ ግልጽ አድርግ። በቃ ወቅሰንሃል፣ ያጠፋው ጥፋት አለ ምናምን እሱን ተወና የዚች እናትን ሞት አርዳን። የት ነው የሞተችው? የት ነው የተቀበረችው? እናንተ አያገባችሁም፣ በሚዲያ ነው የምናስተላልፈው ምናምን ብሎ ደወሉልኝ ያለችው የዛሬዋ ሴትዮ የት ሚዲያ ነው የምታስተላልፈው? የራሱ ሚዲያ ጠይቀናል ደጋግመን እኮ። በራስ ቲክቶክ ተናገር። በቃ ሞታ ከሆነ በቃ ሞታለች፣ እዚህ ቦታ ነው የተቀበረችው። ያምናሃል። 700,000 ሰው ፎሎወር እኮ አለው አይደል እንዴ? ይታመናል። እንመና እሱንም መናገር አልፈለጉም። የሱ ደግሞ ቃል አቀባይ የሆኑ ሰዎች ደግሞ የሚከተሉትንም ሰዎች ደግሞ አላችሁ ጋራንቲ መሞቷል ሲባሉ እነሱ የሚያውቁት ነገር የለም፣ አይናገሩ። ብቻ አታውሩ፣ ትረፍበት ብቻ ነው የሚሉት ማለት ነው። እነሱም ኢንፎርሜሽን የላቸውም። እኔ አሁን ሌሎቹ እነዚህ ዱላ ሁሉ ያላቸውም አይመስለኝም። ይቅርታ አድርግልኝና ብዙም ኢንፎርሜሽን ገባ የሆነ የተሰራው ሴራ መሀል ላይ ሚዲያ ላይ ነው እኮ የሰሙት። እነሱ ምንም የሚያውቁት ነገር አለ? አዎ የሚያውቁት ነገር የለም። ዜድ ደግሞ ሆዷ እንትን ነው ትናገር ነበረ፣ ግን የምታውቀው ነገር የለም። የሆነ ውስብስብ ያለ ነገር አለ። እች እናት የት ነው የደረሰችው? አፈሯስ የት ነው ያረፈው? የካ ሚካኤል ቀብር የለም። የካ ሚካኤል አልተቀበረች። ሲጀመር ከ5 ኪሎ ተነስታ የካ ሚካኤል ልትቀበር አትችልም። በጣም ሩቅ ነው ማለት እዛ ቦታ ይዘዋት ሊመጡ አይችሉም ብዬ ነው ማስበው። አላቅም ኑዛዜው አዛ ከሆነ አላቅም እንጂ እዛ አይቀበር። ሲጀምር በዚህ ሰዓት ቀብር ቆሟል አሉ የካ ሚካኤል ራሱ። እኛ ሰው አሰማራል ቀብር ለቀብር ሰው አለ ወይ የለበሰ አፈር የለበሰ የሷ ስም ያለበትን ብለን ቼክ አረግን የለም። እቺም ሴትዮ ከዚህ በኋላ የምትመጣም አይመስለኝ። ዛሬ በቃ ነገሩት ውስብስብ ስላለባት ጥላጣፋች መጨረሻ ለቅሶ ልደርስ የነገረችኝ አካባቢ አለው ብላ ከዚህ በፊት ያለችኝ አካባቢ 4 ኪሎ ለቅሶ ልደርስ ሄድኩኝ። ምንም አይነት ነገር የለም። የለም ምንም የለም አለ። የለም መሆኑን አረጋግጦልናል። እኛ ከሳምንት በፊት ነው እሱን ያልኩት። 4 ኪሎ ሲባል 4 ኪሎ ብቻ አይደለም 5 ኪሎ 4 ኪሎ ኦልሬዲ ቤት የሚባል ነገር የለም።
ኮንዶሚኒየሙ እዛ አካባቢ ካልሆነ በስተቀር ሌላ ቤቶች ያሉት ግን እዛ አይነ ስውሮቹ ቤት የካቲት ጀርባ ትንሽ ያሉት ማለት ነው። ቅድስተ ማርያም የተወሰነች ቦታ ምናምን ያለው ፍለፊት ቅድስተ ማርያም ፍለፊት ያሉ ቤቶች እንዳለ ፈርሰዋል። እና አሮን ነው ከባድ ድራማ እንትን ነው እየሰሩብን ያሉት። ኤቭሪዴ አዲስ አጀንዳ እየመጡ ህዝቡንም እያነጋገሩ ለምን ኢንቴንሽኑ አልገባኝም። አሞራውም ለምን በዚህ ደረጃ እንደፈለገው ባይገባኝም አሞራው ኦልሬዲ ሪላክስ እያደረገ ነው። ኢንስታግራም ላይ ላይቭ ይገባል፣ ያወራል፣ ይጫወታል ድሮ እንደሚያደርገው ማለት ነው። ምንም ብዙም አልተጨነቀም ለዚህ ነገር። ለምን እንደሆነ አላውቅም። መነጋገር የእነዚህ ሰዎች ፎቶ ለጥፎ ማውራት ራሱ ይሰለቻል እኮ እንዴ። ይሄ ማሰብ አለበት። ከዛ እሱ ይቅርና እሺ የእናትየዋን ይቅርና ዴዚት የት ናት ተብሎ እኮ ተጠየቀ። እሱንም ሊመልስ አልቻለም። አጠገቡ እንደሌለች ያስታውቃል። ምንም አጠገቡ የለችም፣ አጠገቡ የለችም። አጠገቡ ላይ ምንም የታየም ነገር የለም፣ ምንም ነገር የለም። እሱንም ተደጋግሞ ተጠይቋል። የት ነው ያለችው? አብረው ሁለቱንም አግቷታል። ምንም ይታው ኢቭን አሜሪካ በትሆን ለቅሶ ሲሆን አብረዋት ሆነው የሚያስተዛዝኑ ይኖራሉ ብዬ አስባለሁ። እዛ አሪዞና ያላችሁ ሰዎችን ብለን እኔ አንድ ሁለት ሰው አሪዞና የሚኖር ሰው ቤቷንም ባያቅ ግን እንደዚህ አይነት ለቅሶ ምናምን የተባለ ነገር የለም። የሆነ የኢትዮጵያ ኮሚኒቲ እንደዚህ የሞተ ሰው እዛ ጋር ምናምን ተብሎ በዛ ላይ እሷ በጣም ብዙ ዓመት እዛ ይኖረች ናት። ሬስቶራንት የነበረታ ታያቃታል ሰው ግን እንደዛ የሚባል ነገር እንደሌለ ነው እየተነገረን ያለው። ሲጀመር ደግሞ ዋናው ትልቁ ጥያቄ ደግሞ ከአሜሪካ ኢትዮጵያ መግባቷ ራሱ እርግጥ አይደለም። ማንም ኮንፈርም የሚያደርግ የለም 100%። ኢትዮጵያ ነው የሞተችው ተባላ። ከአሜሪካ ኢትዮጵያ መቼ ነው የመጣችው? በሳምንቷ ነው የሞተችው። መምጣቷ የሚያረጋግጥ ነገር የለም። አሁን እያሰበን ያለ ነው ምንድነው የኢትዮጵያ አሜሪካ ኤምባሲ ፌስቡክ አካውንታቸውና ትዊተራቸው ላይ ደጋግመን ሪፖስት ማድረግና መለጠፍ የሷን ፎቶ ማለት ነው። ወንትድ ብለን እንደጠፋች እንደዚህ ከዚህ ቦታ እንደመጣች ተብሎ እንደዛ ሊደረግ ነው አሁን የተወሰነው ማለት ነው። የሆነ ነገር አዘጋጅተን ጽሁፎች አዘጋጅተን ሁሉም ያንን ጽሁፍ ኮፒ ፔስት እያደረገ ፎቶአቸውን ለጥፎ እዛ ላይ እንዲፖስትና የአሜሪካ መንግስት ያው ኢንተረስትድ እንዲሆን። ምክንያቱም ስሟንም ደግሞ እርግጥ አናውቅም። የሆነ የተሰጠን ስም አለ ግን ቲና ነው በቀጠል ስሟ ስር ኒክኔሟ የምናውቀው፣ ፉል ኔሟን ግን አናውቀውም። ስለዚህ እሱንም ለማወቅ ዝም ብለን ነው ፎቶዋን ነው መለጠፍ ያለብን። አሁን እሱ ነው ቀጣይ ሂደት እንጂ እነዚህ የሚመጡት ሰዎች በየቀኑ አዳዲስ የሚመጡት አዳዲስ ድራማ ነው የሚሰሩት። ሮሚዬ ሶ እንደዛ ነው ያለው ነገር በአጠቃላይ። ዴዚ ራሷ የት ሄደች? እሱም ሌላ ጥያቄ ነው። እሱም እኮ ነው አሁን ደግሞ ዴዚ የት ናት? ታግታለች እያሉ ነው እኮ ታግታለች ዴዚ። አዎ ዴዚም ታግታለች። ለየናትሽ መጠንትን ሙታለች ብለው አግተዋታል ነው የሚሉ። ጠዋት እንደዛ እያሉ ነበር። ማን ነው አጋቹ? ምንድን ነው የሚጠቀሙት? ታግታ ወይ ማአልቲ አዶና አንደርስታንድ ነኝ። ምንድን ነው የምትጠቅመው ዴዚ? ለኢትዮጵያ መንግስት ምን ትጠቅመዋለች መታገቷ? እናትና ሊታግተው ምንድን ነው የሚጠቀመው? ታግታለች ወይ ዘንድሮ። ለአንድ እንኳን የሚያውቃቸው ሰው የለም መረጃ የሚሰጠን።